ሽብሩ ከተፈነከተ በኋላ ጭንቅላቱን አሽጎ ወደ ሮቤል ይሄዳል። ሮቤል መኪና ውስጥ እየጠበቀው ነበርና ሮቤል ሲያየው እጅግ በጣም ይደነግጣል። ቆይ ምንድነው የተፈጠረው? ምን ሆነህ ነው ሲለው ምን ያልሆንኩት ነገር አለ ተወኝ እስኪ ይለዋል። እኮ ምንድነው የተፈጠረውን ነገር እስኪ ንገረኝ ሽብሩ፣ ምንድነው የሆንከው እየተንቀሸቀሽክ ሂደህ ሲለው ምን ያችን ምትኬን ፈልጌ ሲሄድ አገኘኋት። ከዛ ሳሚ ነው ማን ነው ከምትለው ወጠምሻ ጋራ እናም እሷን ልቀማ ስል በአጋጣሚ አንዲት ቆንጅዬ ልጅ መታ ከኋላ ትመታኛለች። ከዛም ወደኩ ይለዋል። ምንድን ያልከው ሲል ሮቤል ይጠይቀዋል። ሮቤል የጠየቀውን ጥያቄ ሳይመልስ እሱ በሀሳብ የለም ማለት ሳሮን ምን አይነት ልጅ ነች? ከመውደቄ በፊት እኮ አይቻታለሁ፣ ግን መጠየቅ ነበረብኝ ወይ ስልኬን ወይ ስልኳን መስጠት ነበረብኝ። እንዴት ነው ግን ዝም ያልኳት? ወድቄ የተውኳትኝ ለምንድን ነው? ህመሜን ሳይሆን አሁን እሷን ነው መፈለግ ያለብኝ። አይኔ እንዴት አይነት ቆንጅዬ ልጅ አይቷል መሰለ? ወይኔ ሽብሩ ሲል ብቻውን ያወራል። ሽብሩ ምን ሆነ ነው? እያወራሁ እያናገርኩ እኮ ነው፣ ለምን ደግሞ አትመልስልኝ ሲለው ሮቤል ምን ሆነ ነው? ስለመታች ልጅ እያሰብኩኝ ነው ሲለው አልገባኝም። እየመታች ማለትም ከኋላ የፈነከተችኝ ልጅ ስሟን አልጠየቁም። እንዴት አይነት ቆንጅዬ ልጅ መሰለችህ ይለዋል። እሱን ግራ ገብቶት ቆይ ምንድን ነው እያልክ ያለው ግን ሽብሩ? እንዴት እንደዚህ ልትት ትችላለህ? አልገባኝም። እኔ ለሌላ ነገር ልክህ ጭራሽ ለጸብ ሂደህ ተደብድበ ተፈንክተ ትመጣለህ? ወይኔ ሽብሩ አይገርምህም? እንደዚህ ሁኝ በመምጣቴ በመውደቄ በጣም አፈርኩኝ ለራሴ ይለዋል። እሺ አሁን ምንድን ነው እያሰብክ ያለው? ምንድን ነው? ያቺ ልጅ ማግኘት አለብኝ። ማናት እሷ? እኔ አላቅም። ቆንጅዬ ልጅ ነች፣ ብቻ ከኋላ መታ ጭንቅላቴን በድንጋይ መታችኝ። ዞር ብዬ ከመውደቄ በፊት አየኋትኝ። ከመውደቄ በፊት ምን አለ ባናገራት፣ ስሟንስ ብጠይቃት ምን አለ ይለዋል። ሮቤል በጣም ግራ ተጋብቶ አንተ ሰውዬ አብደሃል እንዴ? ምንድን ነው እንደዚህ የምትል ያለኸው? ምን እያወራህ ነው ያለኸው? ግን ታውቋሃል ምን እንደምታወራ? አንተማ በቁምህ አብደሃል። ወይኔ ሮቤል ሲል ሮቤል በጣም ይናደዳል። ይኸውልህ ያቺ ልጅ አሁን እዛ ቦታ ሂጅ መጠበቅ አለብኝ፣ እሷን ማግኘት አለብኝ ይለዋል። ምን? አዎ ያቺ ልጅ ማግኘት አለብኝ። የዚችኛዋ ቆይ ችግር የለውም። አሁን ለማንኛውም ምንድን ያሰብከው? ሳሚን ግደልልኝ እና ሉሲን እኔ ደግሞ በመኪና ራሴ አምጥቼ እሰጥሃለሁ ይለዋል። እውነትህን ነው ሲል አዎ እውነቴን ነው፣ እኔ ነግሬሃለሁኝ ሽብሩ እና ደግሞም አሁን ሂደህ አንተ እነ ቢዛ ጋር ነው መቀመጥ ያለብህ። አሁን ደግሞ እንደዚህ ሁነህ ደግሞ እኔ ጋር ከሆንክ ምናልባት ሱራፌል ሊመጣ ይችላል፣ አላቅም ብቻ ስለዚህ እኔ ቤት መሆን የለብህም ሲለው እና አንተም እንደ ሱራፌል ቤትህ ልታባረረኝ ነው ማለት ነው ይለዋል። አይደለም ላባረርህ ሳይሆን ይህንን ሲስተም መጠቀም አለብህ። ስለዚህ ሉላ ቤት ሂደህ መግባት አለብህ። የሉላ አክስት ሰው ትፈልጋለች። ስለዚህ እሷን እንደ ጥበቂ ሁነህ እዛ ቤት ያለውን ነገር ትከታተላለህ ይለዋል። ሽብሩም እኔ እኮ ሆቴል ይዤ ማደር እችላለሁ ሲለው ያለ መታወቂያ አትችልም፣ ምክንያቱም የሰው እዛ ጋር ቤዛን እኮ መታሃታል፣ በመታወቂያ የለህም። በምን መታወቂያ ነው ሆቴል የምትይዘው ሲለው በመታወቂያ ነው። በመታወቂያማ ምናልባት አመልክተው ከሆነ ፖሊስ ይይዝሃል፣ ስለዚህ ሆቴል መከራየት አትችልም ሲለው እኔ ጋም እንዳትሆን ምናልባት በፖሊስ ሊያስይዙህ ይችላሉ። ስለዚህ ሉላ አክስት ቤት ናት ብለው ማንም አያስብም፣ ማንም ስለማይጠረጥር አይፈልጉህም። ስለዚህ እዛው ሰብሰብ ብለው ቁጭ በልና የተወሰነ ቀን እነሱ ነገሩን እስከሚረሱ ድረስ እዛው ተቀመጥ ይለዋል። ሽብሩም ያንን ነገር እሺ በቃ እንደዛ ከሆነ በጣም ጥሩ እዛ አቀመጣለሁ ይለውና በቃ እንደዛ አድርግ። ከዛ በኋላ ግን ትንሽ አረሳስተን የሳሚ ነገር ከዛ በኋላ ይጀመራል። ሳሚን አስወግድልኝ፣ ሳሚ ብዙ ነገር አድርጎኛል ይለዋል። ምንም ችግር የለውም አስወግድልሃለሁ፣ ግን ስታስወግድ ደግሞ ዝም ብለን እንደበቀደሙ ተደናብረህ ሳይሆን በሲስተም መሆን አለበት ሲለው ቆይ ግን አልገባኝም ሮቤል፣ እኔን የፈለከኝ ጉቦ መጠቀሚያ ነው እንዴ? እንደ መጠቀሚያ ነው እንዴ እኔን እየተጠቀምከኝ ያለኸው? አልገባኝም ሲለው ማለት እኔ ሉሲ ልሰጥህ አይደለ እንዴ? ከዛ ደግሞ ከፈለክ ገንዘብ ሰጥሃለሁ ሲለው እኔ ገንዘብ አልፈልግም፣ ገንዘብ ከኔ በላይ ያለህ እንዴ? እኔም እኮ ሀብታም ነኝ። ቆይ ግን እኔ የምልህ ግን ሉሲን ወደሃት አፍቅረሃት ነው ወይስ ምንድን ነው? እልክ ነው እንደዚህ ያደረገህ እሷን ለማግባት ሲለው እልክም ሳይሆን እኔ የሆነ የአባት የቤተሰብ የሚባል ነገር አለ። ቤተሰቦቻችን በፊት የገቡት ቃል አለ። ስለዚህ ያንን ለመፈጸም ነው እንጂ እኔ ልጅቷን ሲጀመር የታውቃታለሁኝ። ልጅቷን እኮ አይቻትም አላውቅም።
ስለዚህ ግን ያው የቤተሰብ ቃል ስላለ ለዛ አባቷ ለአባቴ ቃል ገብቶለታል ለኔ ሊድር። ስለዚህ ለዛ ነው እሷን የምፈልጋት እንጂ በፍጹም አይቻትም አላቅም እንኳን ላፈቅራት ይለዋል። ታዲያ ሳታፈቅራት እሷ ሳታፈቅርህ እንዴት ነው አግብታህ ልትኖር የምትችለው ሲለው እሱን ተወባክን አንዴ ልጅ ላስገባትና የማደርገውን አውቃለሁ፣ ግን አሁን አይመስለኝም። እስኪ ቆይ አሁን የእሷ ነገር ሳይሆን እያዋለለኝ ያለው እችኛዋን ልጅ ማግኘት አለብኝ። ለማንኛውም ሮቤል በቃ በኋላ እንገናኛለን ይለውና ተነስቶ ሽብሮ የተፈነከተበት ቦታ ይሄዳል። ምክንያቱም ያች ልጅ በዛ ስታልፍ አያታለሁ ብሎ አስቦ ስለነበረ እዛ ይሄዳል። ሳሮንም ከኩቻ ጋር ቁጭ ብለው ሲያወሩ የምታወራው ስለ ሽብሩ ነበር። ወይኔ በእናትሽ ዘወር ሲል አንገቱ ትከሻው እንዴት አባቱ እንደሚያምር ስትላት ሉሲ በጣም ትናደድና ሳሮን ግን ዛሬ ከኔ ጋር ልትጣይ አምሮሻል መሰለኝ፣ ምን እያወራሽ እንደሆነ አልታወቀሽም ስትላት እውነቴን እኮ ነው ሉሲ ምን ሆነሻል ስትል አንቺ ሰውዬው እኮ አሸብር ነው ምንድነው የምትይው ግን እንዴት እንደዚህ አይነት ወሬ ታወሪያለሽ ስትል ለነገሩ ተይው እስኪ ለማንኛውም እኔ ልሂድ ትላትና ሳሮንም ወታ ትሄዳለች። ሽብሩም እዛ እየጠበቃት ስለነበረ በአጋጣሚ በዛ ዞር ስትል እሱም ተጠግቶ እያያት ነበረ። ሁሉንም ነገር ሳታየው ዘወር ብሎ እሱ ግን ተደብቆ በዛፎች ስር እየጠበቃ ስለነበር በዛ ስታልፍ ያታል። ከተደበቀበት ይወጣና መንገድ ላይ ይይዛታል። ሲይዛት በጣም ትደነግጣለች። ምክንያቱም ምናልባት ይሄ ሰማይ ስባሪ የሚያክል ሰውዬ ዛሬ ካገኘኝ ይገለኛል፣ ትናንትና እንደዛ ጭንቅላቱን ፈንክቸው ብላ ስለምታስብ ስታየው በጣም ትደነግጣለች። ቆይ ምን ሆነሽ ነው ሲላት እንዴት ትናንት እንዲመታሽኝ በእናትህ ልትመታኝ ከሆነ ብቻ የሆነ ነገር አድርገ መንገድ ልቀቀኝ